ሰላም ጤና ይስጥልን የተወደዳችሁ እንደምን አላችሁ ዛሬ በዴማ ሆፕ ሪል ስቴት ተገኝተን ያሉትን የሚሰሩትን ነገር ምን ይመስላል የሚሉትን ነገሮች በአጠቃላይ ኢን ዲቴል ገብተን ሙሉ ለሙሉ እናያለን ይሄ ደግሞ ብዙ ሰዎች ሲጠይቁ እንደነበረው የተለያዩ ፕሮዳክቶችን የተለያዩ ሰርቪሶችን የሚሰጡ ካምፓኒዎች ጋር እየሄድን ሪቪው የምንሰራበት ፕሮግራማችን ነው ተከታተሉን መልካም ጊዜ አሌክሶ እንዴት ነው ብርሽ እንዴት ነህ ሰላም ነው በጣም ደህና ነኝ ዴማ ሆፕ እንዴት ነበር የተመሰረተው እንዴት ነበር እዚህ ጋር የደረሰው ዴማ ሆፕ ሪል ስቴት ያው ከሪል ስቴት ሴክተር በተጓዳኝ የሚሰራቸው ዘርፈ ብዙ ስራዎች ይኖሩታል በይበልጥ ግን ያው ኢምፖርት ኤክስፖርት ላይ የረጅም ዓመት ልምድ ያለው ድርጅት ነው የሚሆነው ማለት ነው በሪል ስቴት ሴክተሩ ደግሞ አሁን ያው መተናል ማለት ነው ብርሽ ከተማችን ላይ እንደሚታወቀው በጣም ብዙ ሪል ስቴቶች አሉ ዴማ ሆፕ ደግሞ የሚለይበት ነገር አለ ምክንያቱም አሁን ላይ ከተማችን ላይ ሚነሱ ወሬዎች አሉ አብሶ ከሪል ስቴት ጋር በተገናኘ ቶሎ ከማድረስ ጋር ከተለያዩ አይነት የትረስት ኢሹዎች ጋር በተገናኘና ዴማ ሆፕ ምንድነው ለየት የሚያደርገው ምንድነው ይዛችሁ የመጣችሁት ብዙ ጊዜ ሪል ስቴት ሴክተሩ ላይ ሲመጣ እንደ ትልቅ ኢሹ ወይም ደግሞ እንደ ትልቅ ችግር የሚነሳው የመጀመሪያው የዴሊቨሪ ችግር ወይም ደግሞ ቤቱን በተባለው ሰዓት ወይም ደግሞ በተገቢው ሰዓት የመረከብና የማግኘት ችግሮች ይታያሉ ብዙ ሪል ስቴቶች ላይ ማለት ነው ሶ ይሄን ችግር ሙሉ ለሙሉ ለመቅረፍ የተነሳ ድርጅት ነው የሚሆነው ዴማ ሆፕ ሪል ስቴት ማለት ነው አሁን ምን ላይ ነው ያላችሁት ምን ሳይቶች አሏችሁ በምን አይነት አማራጭስ ነው ያለው አሁን ላይ 3 አክቲቭ የሆኑ ሳይቶች ናቸው የሚኖሩን ማለት ነው እኛ ጋር ያው ጥሩ ጎኑ ምንድነው ሁለት አማራጮችን ነው ይዘን የመጣ ነው የመጀመሪያው ሙሉ ለሙሉ 100% ተገንብቶ የተጠናቀቁ አፓርትመንቶች አሉን ሁለተኛ ደግሞ በግንባታ ላይ ያሉ አፓርትመንቶች አሉ ማለት ነው ሶ እኛ ጋር የሚመጡ ደንበኞች የተጠናቀቁ ቤቶችን ማግኘት ይችላሉ በግንባታ ላይም ደግሞ ያሉ አፓርትመንቶችን ወይም ደግሞ ሱቆችን ማግኘት ይችላሉ ማለት ነው ሶ እስኪ ሶስቱን እንያቸው የት ነው ያሉት ምን ነገሮች አሏቸው የመጀመሪያውን ሳይት የሰራው ሲግናል ድንበሯ ሆስፒታል አካባቢ 100% ተገንብቶ የተጠናቀቀው አፓርትመንታችን 1000 ካሬ ላይ ያረፈ ፕሮጀክት ነው G+21 ነው ወደ ላይ የሚሆነው ማለት ነው 3 ቤዝመንት አለው ለፓርኪንግ አገልግሎት ቢሆን ማለት ነው ለእያንዳንዱ አባወራ አንድ የመኪና ማቆሚያ በተጨማሪም ደግሞ ኤሌክትሪካል ቻርጅ የተዘጋጀላቸው ናቸው የሚሆኑት ማለት ነው በነገራችን ላይ ቤዝመንቶቻችንን የሰሩት የስካይላይት ሆቴል ቤዝመንትን ወይም ደግሞ የአብዮት አደባባይን ቤዝመንት አይተው መታቆቅ ከሆነ እሱን የሰሩት ባለሙያዎች ወይም ደግሞ ቻይኒዞች ናቸው የሰሩት ማለት ነው ሶ ቤዝመንታችን በደንብ ኳሊቲውና ስታንዳርዱን የጠበቀ ቤዝመንት ነው የሚኖረን ማለት ነው ከግራውንድ ፍሎር እስከ ሰርድ ፍሎር ያለው ለኮሜርሻል ፐርፐዝ ነው የተዘጋጀው ለኮሜርሻል ፐርፐዝ ይዘጋጅ እንጂ እዚህ ላይ ወይም ደግሞ አሁን ያለንበት ሳይታችን ላይ ያሉት አፓርትመንቶች እጅግ በጣም ሌክዠሪየስ እንዲሁም ደግሞ ስፓሺየስ ናቸው ሶ ሌክዠሪ የሚለውን ወርድ ዲፋይን ያደርጋሉ ወይም ደግሞ ይገልጻሉ ብለን የምናስባቸውን ኮሜርሻል አክቲቪቲዎች ሰሌክት አድርገን ነው ያስገባናቸው ማለት ነው ስለዚህ ዝብርቅ ያለ ወይም ደግሞ የሚረብሽ አይነት ኮሜርሻል አክቲቪቲ በፍጹም አይኖርም ማለት ነው አራተኛ ፍሎር ያው ስንገባ ቀድም እንዳያየነው ያው ዋና ቢሮአችን ነው የሚሆነው ማለት ነው አፓርትመንቶቹ የሚጀምሩት ከ5ኛ ፍሎር ጀምሮ ነው የሚሆነው እዚህ ላይ ሁለት አይነት የቤት አማራጮች ብቻ ነው የሚኖሩ ማለት ነው ባለ 2 መኝታ ቤትና ባለ 3 መኝታ ቤት አማራጮች ናቸው የሚሆኑት ባለ 2 መኝታ ሁለት አይነት የቤት ወይም ደግሞ የካሬ አማራጭ ነው የሚኖረን 209 ካሬና 237 ካሬ ነው የሚሆኑት ማለት ነው ባለ 3 መኝታ 260 ካሬና 290 ካሬ ናቸው ማለት ነው ሰፋፊ ናቸው እጅግ በጣም ሰፋፊ ናቸው በተጨማሪም ደግሞ በአግባቡ ስፔስ አሬንጅመንታቸው የተሰራ እንዲሁም ደግሞ ፈንክሽናቸው በደንብ ግልጽ ሆኖ የሚታይ ነው ፓሴንጀር ኤሌቬተሮቻችን ነው የምናገኘው ማለት ነው የመግቢያ የመውጫ ችግርም የለም ቤቶቹም ደግሞ ምንም የሚገናኙበት ምክንያት አይኖርም ማለት ነው ኦኬ
የውሃ የመብራት የቆሻሻ ማስወገጃ እነዚህን የመሳሰሉ ነገሮች እነዚህ ነገሮች በጣም መሰረታዊ ነገሮች ናቸው። ምክንያቱም አንድ ሰው ቤቱ ላይ ሲኖር የሚያስፈልጉት ወይም ደግሞ ሊኖሩ የሚገቡ ግዴታ ነገሮች ናቸው የሚሆኑት ማለት ነው። ዘርዝረን ስንመለከታቸው ያው የመጀመሪያው ከርሰ ምድር ውሃ ወይም ደግሞ አንደርግራውንድ ወተር ይኖረናል ማለት ነው። ያው ነዋሪዎች ገብቶበታል፣ የተወሰኑ ነዋሪዎች እሱ ነው የከርሰ ምድር ውሃ ይጠቀሙበት ያሉት ማለት ነው። 24/7 የሚያገለግሉ ባካፕ ጄኔሬተሮች ይኖሩናል ማለት ነው። በነገራችን ላይ እዚህ ህንፃ ላይ 620 ኬቪ ትራንስፎርመር ነው የገጠምንለት ማለት ነው። ስለዚህ ምንም አይነት የመብራት መቆራረጦች በፍጹም ሊያጋጥሙን አይችሉም ማለት ነው። እንዲሁም ደግሞ ጋርቤጅ ተሮች ይኖሩናል በየፍሎራችን። ያው ቅድም በገለጽኩልህ መሰረት ያው ጋርቤጅ ተራችን የሚገኘው ደረጃችንን ስንወጣ ወይም ደግሞ ደረጃችንን ስንወርድ የምናገኘው ላንዲንጋችን ላይ ነው የምናገኘው ማለት ነው። ሶ እዚህ ጋር ነው ቆሻሻችን የሚኖረው። ከፍት እንኳን ሽታ ቢኖር በዚህ መስኮት ቬንትሌት አድርጎ መውጣት የሚችልበት ሁኔታዎች ናቸው የሚኖሩት ማለት ነው። ኦኬ እንግዲህ አሁን የምናየው ባለ 3 መኝታ 260 ካሬውን ነው የምናየው ማለት ነው። ዋናው ሜን ጌት በራችን የሚሆነው ይሄ ነው። ይሄ በር ያው እንደምታየው ከጣሊያን ኢምፖርት የምናደርገው 4 ሰዓት ወይም ደግሞ 5 ሰዓት የሚፈጅ የእሳት አደጋ እንኳን መፈጠር ቢችል መቋቋም የሚችል ነው የሚሆነው ማለት ነው። እንዲሁም ደግሞ እንደምታየው ሁለት አይነት የቁልፍ አማራጭ የተዘጋጀለት ነው የሚሆነው ማለት ነው። ይሄኛው መክፈት አይችልም፣ ይሄኛውም ደግሞ ይሄኛውም መክፈት አይችልም ማለት ነው። ሁለቱም የተለያየ ነው የሚሆነው ማለት ነው። በተጨማሪም ደግሞ ከቁልፉ ጋር ተያይዞ ለነዋሪዎቻችን ስማርት ካርድ አዘጋጅተናል። ስማርት ካርዳችን የምንጠቀምበት ለኤሊቬተሮቻችን ነው የሚሆነው። ቅድም ስናወራ ከግራውንድ ፍሎር እስከ 4th ፍሎር ያለው ለኮሜርሻል ስለሆነ ኮሜርሻሉን ማንኛውም ሰው መጠቀም ይችላል። ነገር ግን ወደ አፓርትመንቶቹ ወይም ደግሞ ወደ ሬዚደንሻል ለመውጣት የግድ ስማርት ካርድ ያስፈልገናል ማለት ነው። ከ5ኛ ፍሎር 7ኛ 8ኛ 9ኛ የምንወጣ ከሆነ ስማርት ካርዳችንን አናበን መውጣት የምንችለው ማለት ነው። ስለዚህ ሴኪዩርድ ነው ማለት ነው። ስለዚህ ማንኛውም ሰው የሚገባበት ወይ የሚወጣበት ሁኔታዎች አይፈጠሩም ማለት ነው። እዚህ ጋር የምናገኛት ዋሺንግ ማሽናችንን የምናስቀምጥበት ወይም ደግሞ ላውንደሪ ማሽናችንን እናስቀምጥበት ስፔስ ለራሱ ለብቻው የተዘጋጀለት ነው የሚሆነው ማለት ነው። 260 ካሬ ስንል ያው ስፔሱ በጣም ሰፊ አድርገን ነው ማጀም እናደርገው ትክክል ነው። ነገር ግን ከዛ ውጪ ደግሞ ፈንክሽናሊቲያቸው ስፔስ አሬንጅመንቱ እያንዳንዱ ፈንክሽናሊቲያቸው በደንብ ማየት የሚችል ነው የሚሆነው። 3 መኝታ ቤት አለው፣ 3 ሽንት ቤት አለው፣ ኪችን አለው፣ ላውንደሪ ማሽናችን እናስቀምጥበት ስፔስ አለው። ከዚህ አንጻር ስናደርገው ብዙ ጊዜ አፓርትመንቶች ላይ ወይም ደግሞ ሪል ስቴቶች ላይ ብዙ ጊዜ ያልተለመዱ ነገሮች ናቸውና እነሱን በደንብ የምናገኘንበት ቦታ ነው። ቤቶቹን ደግሞ እናያቸው ማለት ነው። ስንገባ ያው ቀጥታ የምናገኘው ያው ሊቪንግ ሩማችንን ነው የሚሆነው ማለት ነው። ሊቪንግ ሩማችን እንደምታየው እጅግ በጣም ሰፊ ሊቪንግ ሩም ነው የሚኖረን። በተጨማሪም ደግሞ የራሱ የሆነ ዳይኒንግ ኤሪያ የተዘጋጀለት ነው የሚሆነው ማለት ነው። እዚህ ጋር እንደምታየው ከኋላ ሞደርን ወይም ደግሞ ኦፕን ኪችን የምንለው ነው የምናገኘው ማለት ነው። እኛም ፉሊ ፊኒሽድ ነው ቅድም የምናስረክበው ተባብለናል። ፉሊ ፊኒሽድ ስንል የኪችኖቻችንን ኪችን ካቢኔቶች ገጣጥመን ነው የምናስረክበው ብለናል። እንደምታየው ቆንጆ በሆነ ሁኔታ ኪችኖቻችንን እንደዚህ ሰርተን ነው የምናስረክበው ማለት ነው። በነገራችን ላይ ኪችኖቻችን ላይ የከለር ምርጫዎች ሊኖሩን ይችላሉ። ማለትም አሁን እዚህ ላይ የተጠቀምነው 2 አይነት ከለሮች ናቸው የሚሆኑት ማለት ነው። ስለዚህ ጥቁርና ነጭ ከለር ነው። ሙሉ ለሙሉ ነጭ ማድረግ የሚፈልግ ከሆነ ሙሉ ለሙሉ ነጭ የምናደርግበት እንደ ደንበኛው ፍላጎት ነው ማለት ነው። ሌክዠሪ የሚለው ቅድም የነገርኩህ ወርድ ይሄንም የደንበኞቻችንን ፍላጎት የሚያሟላ ነው የሚሆነው ማለት ነው። በጣም አሪፍ እንደምታየው ሳሎኑ በጣም ግዙፍ ሳሎን ነው የሚኖረን። ሰፊ ነው፣ በጣም ሰፊ ነው። ዞኒንጉንም የምታየው ከሆነ እዚህ ጋር ምግባችንን የምናበስል ከሆነ እዚህ ጋር ደግሞ አቅርበን የምንመገብበት ዳይኒንግ ኤሪያ ይኖረናል ማለት ነው። እዛ ጋር ደግሞ የራሱ ነው የቻለ ሊቪንግ ኤሪያ ይኖረናል ማለት ነው። እንደምታየው በቂ የሆነ ናቹራል ላይት ኤንድ ቬንቲሌሽን የምናገኝበት ሁኔታዎች ናቸው የሚኖሩት ማለት ነው። በቂ የሆነ የፀሐይ ብርሃን ማግኘት እንችላለን፣ እንዲሁም ደግሞ ነፋስ ማግኘት የምንችልበት ሁኔታዎች ናቸው የሚኖሩት ማለት ነው። ላይቲንግ ሲስተሞቻችንን ያው አስተውላቸዋል ብዬ አስባለሁ። ትንሽ ለየት ያሉ ላይቲንግ ሲስተሞች ናቸው እየተጠቀምን ያለ ነው ማለት ነው። ቤቱንም ደግሞ እንደምታየው እጅግ በጣም አስውበታል ወይ ደግሞ እጅግ በጣም ውብ አድርገውታል ማለት ይቻላል ማለት ነው።
መኝታ ቤቶቹ ምን ይመስላሉ፣ እይታቸውስ ምን ይመስላል የሚለውን ነገር የምናየው ይሆናል ማለት ነው። መጀመሪያ የምናገኘው ዋናውን ማስተር ቤድሩም ነው የሚሆነው ማለት ነው። እንደምታየው ማስተር ቤድሩማችን እጅግ በጣም ሰፊ ነው። የራሱ የሆነ ደግሞ ማስተር ባዝሩም ይኖረዋል ማለት ነው። ሁለት አይነት የቪው አማራጮች ናቸው የሚኖሩት ማለት ነው። ከፈለግን ወደዛ ወደ ማውንቴን ቪው ማግኘት እንችላለን። ወደዚህ ደግሞ ሲቲ ቪው ማግኘት የሚያስችለን ነው። ሁለቱም አለ። ሁለቱም በደንብ ማስተር ባዝሩም አለው ብለናል። እንደምታየው ማስተር ባዝሩማችንም በቆንጆ ሁኔታ የተሰራ ሙሉ ለሙሉ ኢምፖርትድ በሆኑ ፊኒሽንግ ማቴሪያሎች ናቸው። ሴራሚኮቹ ራክ ሴራሚኮች ናቸው። እዚህ ጋር የምናገኛቸው በሮች ነው ከጣሊያን ኢምፖርት ያደረግናቸው አልሙኒየም በሮች ናቸው የሚሆኑ ማለት ነው። እንደምታየው ባዝሩማችን በቂ የሆነ ናቹራል ላይት ኤንድ ቬንቲሌሽን በደንብ ማግኘት የሚችል ነው የሚሆነው ማለት ነው። ይህም ሰፊ ነው ስፔሱ የያዘው ቦታ። የምንገባው ወደ ሁለተኛው መኝታ ቤታችን ነው የሚሆነው ማለት ነው። ይህም መኝታ ቤት እንደምታየው በጣም ሰፋ ያለ መኝታ ቤት ነው። ኪንግ ሳይዝ አልጋ የሚይዝ ለሁለት ፐርፐዝ መሆን የሚችል መኝታ ቤት ነው የሚሆነው ማለት ነው። እያንዳንዱ መኝታ ቤት ቅድም ባወራነው መሰረት ቁም ሳጥኖችን በሮችን እንገጥማለን ተባብለናል። እዚህ ጋር እንደምታየው ያው ቁም ሳጥኖቹን ገጥመናል ማለት ነው። ቁም ሳጥኖቻችን ያው ላይቲንግ ሲስተም የተገጠመላቸው ናቸው የሚሆኑት ማለት ነው። ስንከፍታቸው የሚበሩ ይሆናል፣ ስንዘጋቸው ደግሞ የሚጠፉ አውቶማቲክ ናቸው የሚሆኑት ማለት ነው። አንድ መኝታ ቤት ውስጥ ያስፈልጋሉ የሚባሉት ነገሮች በደንብ የያዘ አፓርትመንት ነው ይዘን የመጣ ነው ማለት ነው። ቀጥሎ ደግሞ ያው ሶስተኛው መኝታ ቤታችንን እናያለን ማለት ነው። እንደምናየው ይሄኛው የመጨረሻው ሶስተኛው መኝታ ቤታችን ነው የሚሆነው ማለት ነው። ይሄን መኝታ ቤታችን ያው ሰፊ ወይም ደግሞ ሰፋ ያለ መኝታ ቤት ነው የሚሆነው። እንዲሁም ደግሞ የራሱን የቻለ በረንዳ ወይም ደግሞ ባልከኒ ይኖረዋል ማለት ነው። ያው አንድ አፓርትመንት ላይ ናቹራል ላይት ኤንድ ቬንቲሌሽን ለእያንዳንዱ ሩሞች እጅግ በጣም መሰረታዊና አስፈላጊ ነገር ነው የሚሆነው። እንደምታያቸው ሁሉም ክፍሎች በአግባቡ ናቹራል ላይት ኤንድ ቬንቲሌሽን ማግኘት እንዲችሉ ተደርገው ነው ስፔሳቸው አረንጅ የተደረገው ማለት ነው። ይሄ ስንት ካሬ ነው? ይሄ 260 ካሬ ነው የሚሆነው ማለት ነው። 260 ካሬ ስንል ግን 3 መኝታ ቤቶች ይኖሩታል። በተጨማሪም ደግሞ የሰራተኛ የራሱ የሆነ መኝታ ቤት እንዲሁም ደግሞ ሻወር ሽንት ቤት የሚኖረው ነው። ከዚህ በመቀጠል የምናየው ደግሞ ሜድስ ሩም ወይም ደግሞ የሰራተኛ መኝታ ቤታችን ነው የሚሆነው ማለት ነው። እሱ ደግሞ ያለው ቅድም 260 ካሬ ባለ 3 መኝታ ስንል ተጨማሪ የሰራተኛ መኝታ ቤት እንዲሁም ደግሞ የራሱ የሆነ ሻወር ሽንት ቤት የተዘጋጀለት ነው የሚሆነው ማለት ነው። የሰራተኛ መኝታ ቤታችን እኛ ጋር ለየት የሚያደርገን ከቤታችን ውጪ ነው የምናገኘው ማለት ነው። አክሰስ የምታደርገው ራሷ እዛው ውጪ ሆና እዛው የምታርፍበት እዛው ሻወር ሽንት ቤት የምትወስድበት ሁኔታዎች ነው የሚኖረው ማለት ነው። ይሄ ትንሽ ያው ለየት ያለ ነገር ነው የሚሆነው። ብዙ ቦታ ላይ እንደዚህ አልተለመደም ነው የሚሆነው ማለት ነው። የእሷንም ፕራይቬሲ በደንብ መጠበቅ ይችላል። እንዲሁም ደግሞ የነዋሪውን ወይም ደግሞ የአባወራዎችንም ፕራይቬሲ በደንብ መጠበቅ የሚችልበት ሁኔታ ነው የሚሆነው ማለት ነው። አንደኛ ፍሎራችን ላይ የመጨመሪያ ወይም ደግሞ የመጨረሻው ፍሎራችን ላይ የጂ የስፓ አገልግሎት የምንሰጥበት ሁኔታ ይኖራል። እንዲሁም ደግሞ አነስ ያለች ኮሚናል ፕሮግራም ቢኖር ማለት ነው። ለምሳሌ የልጆች ምርቃት ቢኖር፣ የልጆች ልደት ቢኖር እነዚህን ፕሮግራሞች የምናገናኝበት ወይም ደግሞ የምናገኝበት ወይም የምናደርግበት ስፔስ እዛ ላይ ይኖረናል ማለት ነው። ይሄ እንግዲህ እዚህኛው ሲግናል አካባቢ ላይ ያለው ሳይት ያሉት ነገሮች ናቸው። ሁለተኛው ፕሮጀክታችን የሚገኘው 24 ወይም ደግሞ ከቦሌ አዲሱ ስቴዲየም አዲስ አበባ ስቴዲየም ጀርባ ብሉ ስካይ ወይም ደግሞ ሜሎዲ ሆቴል መሀል ላይ እየሰራ ነው ያለው ፕሮጀክት ነው የሚሆነው ማለት ነው። እሱ ፕሮጀክታችን ላይ ብዙ የደንበኞች ጥያቄዎችና ፍላጎቶችን ለማሟላት ብዙ ነገሮችን ይዘን ነው የመጣ ነው እሱ ፕሮጀክታችን ላይ። ምክንያቱም የመጀመሪያው ፕሮጀክታችን ላይ ቅድም ስናወራ እንዳየናቸው በጣም ትልልቅ ካሬ አማራጮች ናቸው። በተጨማሪም ደግሞ ፉሊ ፊኒሽድ ብቻ አድርገን ነው ሰርተን የምናስረክበው ወይም ደግሞ ያስረከብናቸው ማለት ነው። እዛ ላይ ግን አነስተኛ የካሬ አማራጮች እንዲሁም ደግሞ የሴሚ ፊኒሽድ አማራጭ ወይም ደግሞ የከፊል ግንባታ አማራጮችን ነው ይዘን የመጣ ነው። እሱ ፕሮጀክታችን G+17 ነው። 2 ቤዝመንት አለው ለፓርኪንግ አገልግሎት የሚውል ከግራውንድ ፍሎር እስከ 4th ፍሎር ያለው ለኮሜርሻል ፐርፐዝ ነው የተዘጋጀው። አፓርትመንቶቹ የሚጀምሩት ከ5ኛ ፍሎር ጀምሮ ነው። እዛ ላይ ግን ከባለ 1 መኝታ እስከ ባለ 3 መኝታ ቤት አማራጮችን ነው ይዘን የመጣ ነው ማለት ነው።
ባለ አንድ መኝታ 79 ካሬ እና 80 ካሬ ናቸው የሚኖሩን። ባለ ሁለት መኝታ 98 ካሬ ነው የሚኖረን። ባለ 3 መኝታ 131 ካሬ ይኖረናል ማለት ነው። ሌላው በተጨማሪ ደግሞ የ24ቱ ሳይታችን ላይ ለሽያጭ የወጡ የንግድ ሱቆችም ይኖሩናል ማለት ነው። የንግድ ሱቆቻችን ከ17 ካሬ እስከ 46 ካሬ ድረስ አማራጮች ይኖሩናል ማለት ነው። ሶስተኛው ፕሮጀክቱ የሚገኘው ቦሌ መድኃኔዓለም ከቦሌ ሃይ ስኩል ፊት ለፊት ወይም ደግሞ ስፔሲፊክ ቦታ አለምነሽ ፕላዛ አጠገብ ነው የምናገኘው ማለት ነው። እሱ ፕሮጀክታችን G+24 የሆነ ፕሮጀክት ነው። 1100 ሜትር ስኩዌር ላይ ያረፈ ፕሮጀክት ነው የሚሆነው ማለት ነው። 3 ቤዝመንት አለው እሱ ለፓርኪንግ አገልግሎት የሚውል። ምን ያህል ጊዜ ነው ግንባታ ከተጀመረ? ኦልሞስት ግንባታ ከጀመርን 2 ወር አካባቢ ሆኖናል። በዛ በኩል ሳልፍ የሆነ ጊዜ ላይ ምንም ነገር አልነበረውም እና አሁን በጣም ቅርብ ጊዜ ላይ እና በፍጥነት ነው ያደገው። እንደዚህ በፍጥነት እንድትሰሩ ያደረጋችሁ ነገር ምንድነው? የዚህ ሚስጥር ያው ግልጽ ነው። የመጀመሪያው የምንጠቀመው የሰው ኃይል ነው የሚሆነው ማለት ነው። እኛ እጅግ በጣም በርካታ የሆኑ የሰው ኃይሎችን ነው የምንጠቀመው። ወደ 200 ሰው ገደማ ነው ሳይታችን ላይ አክቲቭ ሆነው የሚሰሩት ማለት ነው። 18 የቻይኒስ ባለሙያዎች ይኖሩናል። 2 ደግሞ የሎካል ወይም ደግሞ ኢትዮጵያን ባለሙያዎች ናቸው የሚሆኑት ማለት ነው። በነገራችን ላይ 3ቱንም ሳይቶች የቻይኒስ ኮንስትራክሽን ካምፓኒዎች ናቸው የሚሰሩልን ማለት ነው። በአንድ ወር ጊዜ ውስጥ 5 ወይም ደግሞ 4 ስላቦችን ነው እየሞላን የምንመጣው ማለት ነው። ስለዚህ G+24ቱን አሁን ከ4 ወር በኋላ ሙሉ ለሙሉ አልቆ መታየው ነው የሚሆነው ማለት ነው። ሰው ቤት ሲገዛ ብዙ ቦታዎችን ይመለከታል ብዬ አስባለሁ። ብዙ አማራጮችን ያያል ብዬ አስባለሁ። ብዙ ጊዜ ያው ማስታወቂያዎች ላይ ሌክዠሪ ነው ተደጋጋሚ ጊዜ ይባላል። ግን መተን ስንመለከተው ነው የምንረዳው ወይም ደግሞ መተን ሴንስ ስናደርገው ነው ቤቱ ምን ያህል ሰፊ ነው፣ ለመኖር ሲመቻል የሚለውን ነገር ስንመለከተው ነው። ከዛ አንፃር ብዙ ቦታ አይተው እኛ ጋር የወሰኑ ሰዎች ናቸው እኛ ጋር የሚበዙት። ለኮሜርሻል ፐርፐዝ ከ20 ካሬ እስከ 82 ካሬ ድረስ የሱቅ አማራጮች ይኖሩናል ማለት ነው። ማንኛውም ሰው መጥቶ ከ20 ካሬ ድረስ እስከ 82 ካሬ ድረስ የሱቅ አማራጮችን ማግኘት ወይም ደግሞ መጠቀም ይችላል ማለት ነው። ሱቆቻችንን የምናስረክባቸው ሙሉ ለሙሉ ፉሊ ፊኒሽድ አድርገን ሰርተን ነው የምናስረክበው ማለት ነው። ፉሊ ፊኒሽድ ስንል ሱቆቻችን ላይ ሙሉ ለሙሉ የሴራሚክ ማንጠፍ ስራዎችን ሙሉ ለሙሉ አንጥፈን ጨርሰን መስታወቶቻችንን ደብል ግሌዝ መስታወቶች ናቸው የምንጠቀመው። እነሱ መስታወቶች ገጣጥመን የቀለም የጂፕሰም እንዲሁም ደግሞ የመብራት ሲስተሞችን ሙሉ ለሙሉ ገጣጥመን ደንበኛው የሚሸጠውን ነገር ይዞ ብቻ ነው መገኘት የሚጠበቅበት ማለት ነው። በተጨማሪ ላይ አስተውለ ከሆነ ብዙ ጊዜ ኮሜርሻል አክቲቪቲ የሚበዙበት ቦታዎች ላይ ወይም ደግሞ ሞሎች ላይ እጅግ በጣም የሽንት ቤት እጥረቶች ይኖራሉ ማለት ነው። እኛ እሱን ሙሉ ለሙሉ በቀረፈ መንገድ በቂ የሆነ ሽንት ቤቶች ይኖሩናል ማለት ነው። የሴቶች ሽንት ቤት ይኖሩናል፣ የወንዶች ሽንት ቤት ይኖሩናል። በተጨማሪም ደግሞ ለብቻው የአካል ጉዳተኞች ሽንት ቤቶች ይኖሩናል ማለት ነው። በተጨማሪም ደግሞ እዛ ፍሎር ላይ ለሚፈጠሩ ቆሻሻ ሊሆን ይችላል፣ የሜንቴናንስ አገልግሎት ሊኖር ይችላል። እሱን አገልግሎት ለሚሰጡ ባለሙያዎች ደግሞ የራሳቸው የሆነ ስፔስ ወይም ደግሞ ቦታ ተዘጋጅቶላቸዋል ማለት ነው። ስለዚህ ትክክለኛ የመኖሪያ አካባቢ እንዲሁም ደግሞ በአግባቡ መገበያየት የምችልባቸውን ሁኔታዎች የሚፈጥር ኮሜርሻል አክቲቪቲ ነው የሚሆነው ማለት ነው። እዛ ጋር አንድ ሰው ሱቅ ገዛ ማለት አንደኛ ጥሩ የሆነ ሪተርን ቫልዩ ወይም ደግሞ ገቢ ማግኘት ይችላል። በተጨማሪም ደግሞ ኔክስት ታይም ላይ አትርፌ ልሽጥ ወይም ደግሞ ልሽጠው ቢል ቆንጆ የሆነ ትርፍ ማግኘት የሚችልበት ሁኔታዎች ናቸው የሚኖሩት ማለት ነው። ሌላው ከኮንቴክስቱ ወይም ደግሞ አካባቢ ላይ ካለው ነገር አንጻር እዛ ጋር ሱቅ የሚገዙ ሰዎች እጅግ በጣም ብዙ አድቫንቴጅ ያገኛሉ። አንደኛና ዋነኛው የመጀመሪያው እዛ ጋር በቅርብ ርቀት ላይ አዲስ አበባ ስቴዲየም ወይም ደግሞ ቦሌ አካባቢ የሚሰራውን ስቴዲየም እናገኘዋለን ማለት ነው። እሱ ስቴዲየም አሁን ላይ በቅርብ ጊዜ አይተው ከሆነ ያለቀ አይነት ነገር ይመስላል። ነገር ግን በቅርብ ጊዜ ከተመለከትክ ሶሻል ሚዲያ ላይ 18 ቢሊዮን ብር በጀት ተበጅቶለት ከዚህ በኋላ የሚሰራ የሚሆን ይሆናል። ምን አይነት ስቴዲየም እንደሚሆን መገመት አይከብድም ማለት ነው። ስለዚህ እጅግ በጣም ቆንጆ የሆነ ኢንተርናሽናል ስቴዲየም ነው የሚሰራው ማለት ነው። ስቴዲየሙ ከ50 ሺህ እስከ 60 ሺህ ሰዎችን ይይዛል ተብሎ ይታሰባል።
ሶ ያን ስቴዲየም አክሰስ ለማድረግ የሚመጡ ሰዎች በእኛ ሳይት ላይ ነው የሚያልፉት የሚሆኑት ማለት ነው። ሶ እዛ ጋር አክቲቭ የሆነ እንቅስቃሴ ይኖራል ማለት ነው። ሶ እኛ ሱቆች ላይ ካፌዎች ሊኖሩ ይችላሉ፣ ሬስቶራንቶች ሊኖሩ ይችላሉ፣ የውበት ሳሎኖች ሊኖሩ ይችላሉ። ስለዚህ ያን ነገር ኢዝሊ ማየት ወይም ደግሞ አክሰስ ማድረግ የሚችሉበት ሁኔታዎች በደንብ ይኖራሉ ማለት ነው። አፓርትመንቶቻችን ያው የሚጀምሩት ከ8ኛ ፍሎር ጀምሮ ነው የሚሆነው ማለት ነው። እዛ ላይ ግን ያው ሰፋ ያለ የካሬ ሜትር አማራጮችን ነው ይዘን የመጣ ነው። ከባለ 1 መኝታ እስከ ባለ 4 መኝታ ቤቶች ድረስ ነው የሚሆኑት ማለት ነው። ባለ 1 መኝታ 75.5 ካሬ እና 92 ካሬ ናቸው የሚኖሩን። ባለ 2 መኝታ 3 አይነት ቤት አማራጮች ነው የሚኖሩን። 116 ካሬ አለ፣ 121 ካሬ አለ፣ 131 ካሬ ነው የሚኖረን ማለት ነው። ባለ 3 መኝታም እንዲሁም 3 አይነት ቤት ወይም ደግሞ የካሬ አማራጮች ናቸው የሚኖሩን። 160 ካሬ አለን፣ 170 ካሬ አለን፣ እንዲሁም ደግሞ 171 ካሬ ናቸው የሚኖሩን ማለት ነው። ባለ 4 መኝታ 217 ካሬ አንድ የቤት አማራጭ ብቻ ናቸው የሚኖሩን ማለት ነው። እዛ ላይ ያው በተመሳሳይ ሁኔታ 2 አይነት የመረከቢያ አማራጮች ይዘን የመጣ ነው። የመጀመሪያው ሴሚ ፊኒሽድ ወይም ደግሞ በከፊል ግንባታ የምናስረክበው ቤት ይኖረናል ማለት ነው። ሴሚ ፊኒሽድ ማለት በከፊል ግንባታ የምናስረክበው ቤት ነው። እኛ ጋር ሴሚ ፊኒሽድ የተወሰኑ ለየት የሚሉ ነገሮችን ነው ይዘን የመጣ ነው። ሜን ጌቱን ዋናውን በር እንገጥምለታለን። የፓርቲሽን ስራ እንሰራለን። ልስን ቻክ እንሰራለታለን። መስኮቶቹን እንገጣጠምለታለን፣ የውጭ መስኮቶችን። ከዛ በኋላ ግን የሚሆነው የእያንዳንዱ ባዝሩሞቻችንን ፍሎር ፊኒሹን የፍሎሩን ሴራሚክ እንገጥምለታለን። እንዲሁም ደግሞ የግድግዳውን ሴራሚክ እንገጥምለታለን። ሶ ደንበኛው የሽንት ቤት ማቴሪያሎች፣ እጅ መታጠቢያውን፣ መቀመጫውን እነሱን ብቻ ይዞ መገኘት ነው የሚሆነው ማለት ነው። ሌላው ምንድነው ብዙ ጊዜ ሴሚ ፊኒሽድ ሲሆን ፍሎር ፊኒሹን ለመጨረስ ደንበኛው አሸዋ ምናምን የመሳሰሉትን ይዞ መገኘት ይኖርበታል። ምክንያቱም ያው ሌቭሊንጉን መሰራት አለበት። ሴራሚኩ ሲቀመጥ በጣም ሌቭል መሆን መቻል ስላለበት ከዛ ስር የሚሰሩ ስራዎች ይኖራሉ ማለት ነው። ሶ እነሱን ስራዎች እኛ ሙሉ ለሙሉ ጨርሰን ነው የምናስረክበው፣ ማለትም ስክሪድ ሰርተን ነው የምናስረክበው ማለት ነው። ሶ ደንበኞች ሲመጡ ሴራሚካቸውና ማጣበቂያውን ይዘው ወጥተው ማጣበቅ ብቻ ነው የሚሆኑት ማለት ነው። ሌሎች አሁን የሚገዙ ሰዎች ጋር ያለ ጥያቄዎች ይኖራሉ፣ አብሶ ደግሞ ከካርታ ጋር የተገናኘ እሱሳ እንዴት ነው? ወዲያው ነው የሚያገኙት? እንዴት ነው የሚያገኙት? በሶስቱም ፕሮጀክቶች ከካርታ ጋር የተገናኙ ነገሮች ዛሬ የምንገባይ ከሆነ ዛሬ የምትገዛኝ ከሆነ ዛሬውኑ ካርታውን ምሰጥ ነው የሚሆነው ማለት ነው። ምንም የሚያቆይ ነገር የለም። ምንም የሚያቆይ ነገር የለም። ለእያንዳንዱ ቤት ካርታዎች ተዘጋጅተው እጃችን ላይ ነው የሚገኙት ማለት ነው። ሶ በተገበያየንበት ሰዓት በዛው መረካከብ የምንችልበት ሁኔታዎች ናቸው የሚኖሩት ማለት ነው። ሶ አሁን በነገርከኝ በዚህ በሶስተኛው ፕሮጀክት ላይ ቦሌ አካባቢ ላይ ባለው ላይ ምናልባት ሰዎች ምን ሊፈልጉ ይችላሉ? የገዙትን ቤት ድጋሚ አውጥተው መሸጥ ሊፈልጉ ይችላሉ እና እንደዚህ አይነት አማራጮች እሳ የምትቀበሏቸው እንዴት ነው የሚስተናገዱት? አንድ አፓርትመንት ሲገዛ ሪተርን ቫልዩ ብለናል። አከራይተነው ሊሆን ይችላል ወይም ደግሞ ስንሸጠው የምናገኘው ትርፍ ነው ሊሆን የሚችለው ማለት ነው። እኛ ጋር ያው ፕሮጀክቱን ቅድም እንደነገርኩ ኦልሞስት 4ኛ ፍሎር ላይ ነው፣ ግንባታ ላይ ነው ያለው ማለት ነው። ሶ ግንባታ ላይ ያለ አፓርትመንታቸውን ወይም ደግሞ ሱቃቸውን መሸጥ ይችላሉ እኛ ጋር። ይሄ ነገር ያው ከቃልም በላይ ውላችን ላይ ወይም ደግሞ አግሪመንታችን ላይ የተካተተ ነገር ነው የሚኖረው ማለት ነው። እንግዲህ እነዚህን ሁሉ ነገሮች ካየ ቤቶቹን ለማየት ጓጓውኝና እኔ ሄደን ብናያቸው ደስ ይለኛል። በጣም ጥሩ። ያው ሳይቶቻችን እዚህ ስለሚገኙ አፓርትመንቶቻችን ቀጥታ ሄደን እነሱን የምንጎበኛቸው ይሆናል ማለት ነው። መልካም ተመልካቾቻችን ቤቱን እንግዲህ እስኪ ገብተን እንየው። ምን ነገሮች አሉ፣ እንዴት እንዳገኛችሁትም ደግሞ እናንተ እዚሁ ኮመንት ላይ ጻፉልን። ሙሉ መረጃውንም እዚሁ ዲስክሪፕሽን ላይ እናስቀምጥላችኋለን። ተከተሉ። ኦኬ ይሄ ቦሌ ያለው ያልከኝ ነው አይደለ? ይሄኛው ሳይት ምን ይመስላል? እስኪ አሳየን። እሺ ይሄ ፕሮጀክታችን ቀደም ባወራነው መሰረት በጉጉት ስንጠብቀው የነበረው ሶስተኛው ፕሮጀክታችን ነው የሚሆነው ማለት ነው። ፊት ለፊት ላይ የምናገኘው ዋናው መንገድ ወይም ደግሞ የመጀመሪያውን ስማርት ሮድ ነው እዚህ ጋር የምናገኘው ማለት ነው። ህንፃውን ሙሉ ለሙሉ ስናየው ደግሞ 1100 ሜትር ስኩዌር ላይ ያረፈ ፕሮጀክት ነው። ቀደም ተባብለናል G+24 ነው ተባብለናል። ወደ ላይ 3 ቤዝመንት አለው እታች ላይ ማለት ነው። ለፓርኪንግ አገልግሎት የሚሆን ማለት ነው። ፓርኪንግ 2 የመግቢያና የመውጫ
በሮች ናቸው የሚኖሩን ማለት ነው። ስለዚህ ምንም አይነት የመግቢያ የመውጫ ችግሮች በፍጹም ሊያጋጥሙን አይችሉም ማለት ነው። ብዙ ጊዜ በአንድ አይነት በር ስንገባ ወይም ስንወጣ ነው እንደዚህ አይነት ችግሮች የሚያጋጥሙ ማለት ነው። ስለዚህ ሁለት የመግቢያ እና የመውጫ በሮች ናቸው የተዘጋጁልን ማለት ነው። ኮሜርሻል የሚጠቀሙ ሰዎችና ወደ መኖሪያ ቤት የሚገቡ ሰዎችን የምንለይባቸው ሜካኒዝሞች አሉ ተባብለናል። የመጀመሪያው የሚሆነው ሬዚደንሻል ነዋሪዎች አንድ ሰቤዝመንት ላይ የሚያገኙት ስፔስ ይኖራል ማለት ነው። እዛ ስፔስ ላይ የሪሴፕሽን አገልግሎትና ሊፍታቸውን ተጠቅሞ የሚወጡበት ሁኔታዎች ናቸው የሚሆኑት ማለት። ስለዚህ አንድ ቤዝመንት ስንኖር የሬዚደንሻል መግቢያ በሮቹን የምናገኝበት ሁኔታዎች ናቸው የሚሆኑት ማለት ነው። ለኮሜርሻሎቹ ደግሞ እዚህ ጋር እንደምታየው 6 ሜትር ስፋት ያለው ሰፊ የሆነ ደረጃ ወይም ደግሞ ስቴር ነው የሚኖረን ማለት ነው። ይህን ሜን ጌት ተጠቅመን ነው ወደ ኮሜርሻል አክቲቪቲዎቹን የምናገኛቸው ወይም ደግሞ የምንሄድባቸው የምንጠቀምባቸው ማለት ነው። ከግራውንድ ፍሎር እስከ 6ኛ ፍሎር ያለው እንደምታየው ለኮሜርሻል ፐርፐዝ ነው የተዘጋጀው ማለት ነው። እንደምታየው እጅግ በጣም ግዙፍ የሆነ ኮሜርሻል አክቲቪቲዎችን ማከናወን የሚችልበት ስፔስ ነው የሚኖረን ማለት ነው። ይሄ ፊት ለፊቱ 56 ሜትር ነው ስፋቱ ማለት ነው። ስለዚህ ሰፋ ያለ ወይም ደግሞ ለቀቅ ያለ ኮሜርሻል አክቲቪቲ የሚኖረው ነው የሚሆነው ማለት ነው። እንዲሁም ደግሞ ከዋናው አስፋልት ፊት ለፊት መሆኑ ደግሞ እዚህ ጋር የሚመጡ ወኪንግ ክላይንቶች ወይም ደግሞ እዚህ ጋር በመጓዝ ላይ የሚኖሩ ክላይንቶችን ኢዚሊ አክሰስ ማድረግ እንችሉት ወይም ደግሞ በደንብ ላይዝ እንዲችሉት አድርጎ የተዘጋጀ ነው የሚሆነው ማለት ነው። ሱቆቻችን ላይ ቀደም ባወራነው መሰረት ያው ከ20 ካሬ ጀምሮ እስከ 82 ካሬ የካሬ አማራጮች የሚኖራቸው ናቸው የሚሆኑት ማለት ነው። አፓርትመንቶቹ የሚጀምሩት ከ8ኛ ፍሎር እስከ 24ኛ ፍሎር የሚሆኑት ማለት ነው። እንደምታየው እያንዳንዱ ቤቶች ማለት ይቻላል የራሳቸው የሆነ በረንዳ ወይም ደግሞ ባልከኒ የተዘጋጀላቸው ነው የሚሆኑት። እንዲሁም ደግሞ በቂ የሆነ ናቹራል ላይት ኤንድ ቬንቲሌሽን ወይም ደግሞ ብርሃንና ነፋስን በደንብ ማግኘት እንዲችሉ ተደርጎ ነው ዲዛይን የተደረጉት ማለት ነው። እዚህ ጋር የምናገኛቸው ሙሉ ቤቶች በደንብ የሆነ የጠዋት ፀሐይ ማግኘት የሚችሉ ቤቶች ናቸው የሚሆኑት ማለት ነው። ቅድም አሚኒቲዎቹን ስዘረዝርልህ ነበር። ቅድም ስናወራ ለነዋሪዎች ብቻ የተዘጋጀ የመዋኛ ገንዳ ጂም ስፓ ይኖረናል ማለት ነው። እሱን የምናገኘው እዚህ ከላይ ነው የሚሆነው ማለት ነው። እነዚህንም ነገሮች አካተን ነው የመጣ ነው የሚሆነው ማለት ነው። በጣም አሪፍ፣ በጣም ትልቅ፣ በጣም ሰፊ ነው። ይሄ የሚገኘው የቦሌ አካባቢ ላይ ያለው ሳይት ማለት ነው። ቦሌ መድኃኔዓለም ከቦሌ ሃይ ስኩል ፊት ለፊት ወይም ደግሞ ከአለምነሽ ፕላዛ አጠገብ የምናገኘው ነው የሚሆነው ማለት ነው። ይሄን G+24 ስትራክቸር ፓርቱን ለመጨረስ የ5 ወር ስኬጁል ነው የያዝነው ቅድም እንደነገርኩ ከሻይኖቹ ጋር 4ኛ ፍሎር ደርሰናል። ከ4 ወር በኋላ ይሄ የምታየው ህንጻ ስትራክቸር ፓርቱ አልቆ ነው የምታገኘው። ያው ተመልካቾቻችን ያው በዛ አካባቢ ስታልፉ በዛውም ፕሮግረሱን እያያችሁ ማለፍ ትችላላችሁ ማለት ነው። የተወደዳችሁ ተመልካቾቻችን ዛሬ በዴማ ሆፕ ሪል ስቴት ተገኝተን የነበረን ቆይታ ይህንን ይመስላል። ከባለ 1 እስከ ባለ 3 መኝታ ክፍሎች እንዲሁም የሱቅ በተለያዩ የካሬ አማራጮች ታገኛላችሁ። አሁኑኑ ፈጥናችሁ ደውሉ። እዚህ ጋር ባስቀመጥንላችሁ ስልክ ቁጥር አሁኑኑ ፈጥናችሁ ደውሉ። የዛሬው ሪቪዋችን ይህንን ይመስላል። ኔክስት ደግሞ በሌላ ሪቪው እንገናኛለን። መልካም ጊዜ፣ መልካም ቆይታ። አሁኑኑ ደውሉ።